ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳይ ደርቤ የሚቀርበው የታህሳስ 5 ቀን 2018 ዓ.ም የዘውትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ የግንባር መረጃዎችን ወደ እናንተ የምናደርስ ይሆናል። ሰሞኑን በአፋብኃ ቴዎድሮስ ከፍተኛ የሆነ ጀብዱ ተፈጽሟል። እሱም በተመለከተም የደረሰን መረጃ ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያን ሰብስክራይብ በማድረግ ሜምበር በመሆን እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። በተለይ ደግሞ ጠለስ ሚዲያን ሰብስክራይብ ያላደረጋችሁ ወገኖች እስኪ ያየናችሁ ሰብስክራይብ አድርጉ። የሰብስክራይበር ቁጥር የመጨረሻ አስጋሚ ስለሆነ ሰብስክራይብ በማድረግ አበረታቱን ብለን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያ ርዕሳችን የብአዴን መድረክን ይመለከታል። ብአዴን በአማራ ክልል ሰሞኑን መድረክ ሲመራ ነው የከረመው እና የነዛ መድረኮች ዓላማ ምን ይሆን? የአማራ ሕዝብ ሰብስቦ ብአዴን እያለ ያለው ነገር ምንድን ነው ብዬ ለማሰብ ስሞክር የመጣልኝ ሐሳብ የሚከተለው ነው። ብአዴን የመራው የዚህ ሰሞን መድረክ በአጭር ሲጠቃለል ዋነኛ ሐሳቡ እንደዚህ ነው የሚል በተለያዩ ጊዜያት የቱርክ ድሮን ከሰማይ መብረቅ ረመጥ ተኩሳ በቆቦና በሞላሌ በአምባና በመራዊ በሳይንትና በመርሳ ስትቀበር በተከርመም በየደብሩ በመስጊዱ የንጹሐን እልፍሬሳ መምራንን የሚገርፍ ክፉ ፋኖ ስለመጣ የድሮኑን ንቀርሳ አማራ ሆይ የኔ ባትናት እንኳን እኛ ብለህ የምትጠራት አዱ ገነት አዲስ አበባ ስሟ ፊንፊኔ ተብሎ በሰንዳፋም በሱሉልታም ቢያግዱም እንዳትገባ ይሄ ችግር ነገ ወይም ነገ ወዲያ በሀገራዊ ምክክሩ አንድ መላ ስለሚያገኝ አዲስ አበባን እርሳትና ወልቃይትን ሰጡኝ እያልክ ባለህበት ደስ ተሰኝ ሲለው የከረመ መሰለኝ። አማራ ሆይ በወለጋ በመተከል ጓርሲና ሻሸመኔ ታጣቂዎች በፈጸሙት ድንገተኛ ዘግናኝ ግፍ በሚሊዮን ሲፈናቀል በመቶ ሺህ የሚቆጠር የአማራዎች ሕይወት ሲረግፍ መሰንበቱ ቢታወቅም በዚህ ጊዜም በአርሲ ምድር አማራውን በመማረድ ተጠናክሮ ቢቀጥልም ለወታደር ያስቸገረው በሀገራዊ ምክክሩ መላ አግኝቶ ይሄ ጥቃት ስለሚቆም ኦህዴድ እንደስንለው ተከዜን ወንዝ አልፈህ ሂደህ ከትግራይ ጋር ውጊያ ግጠም እየተባለ ነው አማራ እየተለመነ የሚገኘው። የአማራ ህዝብ ጥያቄ እኮ ተከዜን ሻገር በል አትለውም እንዴ? የአማራ ህዝብ ጥያቄ ያለው ተከዜን ተሻግራችሁ ነው ሂዱ ብላችሁ መንገዱን አታሳዩአቸውም እንዴ? ብአዴን የመራው የዚህ ሰሞን መድረክ በአጭር ሲጠቃለል ዋነኛ ሐሳቡ እንደዚህ ነው የሚል አማራ ሆይ ከክልል ውጭ የነበረው ማንነት ላይ ያተኮረ ጄኖሳይድ ዛሬ ቀይህ ድረስ መጥቶ ከጎጆ ውስጥ ቢያይውልህም እንዳታረስ እንዳትነግድ ፋኖችን ደምስስና ዛሬ ገና በራሊ በል እንዳጣየ ጎጆ ሲነድ አውራ ጎዳናን በበላው ወሎና ሸዋ ተነጥቆ ወደ ኦሮሚያ ሲካለል ክልል ሲፈርስ እያየ እጀን በጄ በላሁት በል ነው እያሉት ያለው። አማራ ሆይ ትናንትና በብአዴን በኢህአዴግ ባለማርያም በመለስ ዘመን በጎጆ ውስጥ የነበረው ጥሪት አልቆ በኦህዴድ ቢመናመን ልጆች ትምህርት አቋርጠው ከቃቃና ድብብቆሽ ካድናመንቴ ቢሪቁም ኩኩሉ ለሚለው ጩኸት አልነጋም ከማለት አልፈው አይነጋም ሲሉ ቢሰማም ጤና ኬላው ሆስፒታሉ ነርስና መድኃኒት አጥቶ አራስ በቤቷ ብትወልድም ጎጆና ጥረህ ሲፈራረስ እኛንታ አመራሮች ቆንጆ ፊላ ስላገኘን ጫማ አልቆ በእግረ ስትሄድ መንግስት ከመሬት አንስቶ እኛን ኮብራ ስለሰጠን አማራዬ እባክህን ይህም ፋኖ ጨፍጭፍና በስልጣን ላይ ከራሚ ያርገን እያሉ ነው ሲለምኑት የከረመው። አማራ ሆይ ትናንትናን ከዛሬ ጋር ታወዳድር አምናን ትተህ የዛሬውን አጥብቀህ ያዝ ትሻልም ባመት ሰድጄ ትብስን አመጣሁ እያልክ እባክህን አትተክዝ። የአምናው ኑሮ የአምናው ሕይወት ወያኔ ጋር እንዳይመጣ ለተከዜ ማዶ ግጥሚያ 30ውን አጉርስና ክላሽህን ይዘውጣ እያሉ ነው ብአዴኖች አማራውን በስብሰባ ሲያደርቁት የከረመው። የዚህ ክልል መተራመስ ዋና ተጠያቂው የትግራይ ጽንፈኛ ኃይል ነው። ዋና ተጠያቂ በትግራይ ጽንፈኛ ኃይል መቼውንም ቢሆን ምረት እንዳይኖራችሁ። የሁሉንም መድረኮች ሐሳብ ብትጨምቁት የምታገኙት ይህንን ነው።
ኦህዴድ እያጠፋ ቢሆንም ኦህዴድ እያወደመ ቢሆንም ከመሃል ሀገር እየጠራረገ ያለው በኢትዮጵያ እንዳትኖር እያደረገ ያለው ኦህዴድ ቢሆንም ግን ኦህዴድ ለኛ ቪላ ስለሰጠን ለኛ ቪኤት መኪና ስለሰጠን ሂድና ትግራዮችን ያለምንም ምክንያት ግጠማቸው እየተባለ ነው ሲለመን የከረመው አማራ። ፋኖን ውጣ እዚህ ምን ታረጋለህ? ተከዜ ማዶ ሂድና ግጠም በሉት እያሉ ነው በአዶሜ ሲቀሰቅሱ የነበሩት። እነዚህ ናቸው እንግዲህ አመራር ተብለው የተቀመጡት። እነዚህ ናቸው በተፈቀደላቸው ልክ ማሰብ የሚችሉ ደናቁርቶች። እነዚህ ናቸው አመራሮች ተብለው የተቀመጡት። አሁን በእርግጠኝነት ከትግራይ ጋር ያለውን ግንኙነት ኦህዴድ አድሶ ዘፈን ዝፈኑ ቢላቸው ክሊፕ ሰርተው ይመጣሉ። አረጋ ከበደ፣ አብዱ ሁሴን ነጠላቸውን እዚህ ጋር አስረው እየተወዛወዙ ሊወጡ ይችላሉ። ግን አሁን ላይ የኦህዴድ ፍላጎት እንደዛ በመሆኑ የተነሳ አንዱን ህዝብ ያለምንም ምክንያት ሌላው ህዝብ ላይ እንዲዘምት እንደዚህ አይነት የጥላቻ ንግግር በማድረግ ተጠምደዋል። እና ይርጋ ሲሳይ እየተናገሩት ያለው ንግግር ሲተረጎም ምንድን ነው? አማራ ክልል ላይ መጥቶ በቢቢሲ ዘገባ መሰረት ልጆችህን የደፈረው መከላከያ ነው፣ አድማ በታይ ነው፣ ሚኒሻ ነው እየተባለ ቢዘገብም እውነቱ እንደዛ አይደለም። እውነቱ እንደዛ ሳይሆን አፋን ኦሮሞ ተናጋሪ ትግሬ መጥቶ ነው የደፈረህ ነው እየተባለ ያለው። አማራ ክልል ውስጥ ያለውን መስቀልቀል የፈጠረው አብይ አህመድ አይደለም። ትጥቅ ላስፈታ ብሎ ከተመስገን ጥሩነህ ጋር ተማክሮ እነ ጀኔራል አበባውን አዝምቶ ይህን ችግር የፈጠረው ኦህዴድ ሳይሆን ደብረጽዮን ነው እየተባለ ነው ያለው። ይሄ የአማራን ህዝብ ከመናቅ የሚመነጭ ነው። የአማራ ህዝብ አያስብም ብሎ ከማሰብ የሚመነጭ ነው። እነዚህ ሰዎች የአማራን ጥያቄ ተውት፣ አማራውን ራሱ አያውቁትም ብለን እንድንል የሚያስገድድ ነው። የአማራ ህዝብ ጌታዬዋ ነገሮቹን በደንብ ገምግሞ የሚረዳ ህዝብ ነው። ትናንትና ነገሮች አስገድደውት ከሰሜን ጎረቤቶቹ ጋር አታኩሳችሁታል። ከዚህ በኋላ ግን በምንም መልኩ ቢሆን አማራና ትግራይን እናታኩሳለን ብላችሁ አስባችሁ ከሆነ ተሳስታችኋል። አማራና ኤርትራን ማታኮስ የምትችሉ መስሏችሁ ከሆነ ተሳስታችኋል። የአብይ አህመድ የባህር በር ዜማ እንደገና እንጉርጉሮ ወደ መድረኩ ተመልሷል። እነ በረከት በላይነህ በጉልበትም ቢሆን ይመለሳል እየተባለ ነው። በረከት በላይነህ ዝመት ብትለው አይዘምትም። በአንተ እይታ ኢትዮጵያ የባህር በር በአሰብ በኩል ልታገኝ የምችለው በምንድን ነው ብለን የምታስበው? በጉልበት በዋር ማለት ነው። ዋር ነው የሚሆነው። ግን ዋሩ ኤርትራ ያንን የሚመልስ አይነት አቅም አላት ብዬ ስለማልገምት አንደርማይን እያረቋት ሊመስል ይችሉ ይሆናል። ግን በጉልበት ነው የሚሆነው። ጉልበትን ተጠቅሞ አሰብን እንደሚያስመልስ አብይ አህመድ እንኳን እርግጠኛ አይደለም። አብይ አህመድ እንኳን እርግጠኛ በማይሆንበት ነገር ላይ በረከት በላይነህ መጥቶ ሲበሸከት ታየዋለህ። አዲሱ ካድሬ ባካችሁ ሹመት ስጡኝ፣ ሱፍ ለብሶ መጣ። በቃ የተለያየ ነገር አደረገ። እስካሁን ድረስ ግን መደበኛ የሆነ ስልጣን ሊሰጡት አልወደዱም። እርግጥ ነው ውስጡን እነ ዳንኤል ክብረት ጋር የሚሰራ ሰው እንደሆነ እናውቃለን። ዋጋ የለገሰ ትናንትና በፍትህ መጽሔት ላይ ብዙዎቹን ሲያሳስት ነበር፣ ሲያምታታ ነበር። የነደመቀን ስብዕና ሰማይ ላይ ሰቅሎ ይህን ለውጥ እንዴት እናመጡት? አብይ አህመድና ደመቀ ወደ ውጭ ሀገር ተቃቅፎ ሄደው ወደ ራሽያ ነው ሄደው እንዴት አድርገው ይህን አገዛዝ እናስወገዱ? ዲጄው ደመቀ በሚል ርዕስ የጻፈውን አርቲክል ታስታውሳላችሁ? ዋጋ የለገሰ እና ዋጋ የለገሰ አሁን ላይ ደግሞ ፖድካስት ላይ በመቅረብ ኤንቢሲ ላይ በመቅረብ ህዝብን ለማምታታት የመሃል ሀገሩን ህዝብ አምታታ ተብሎ ተልቆ ብዙ ጥረት እያደረገ ነው። ግን ዋጋ የለገሰ አላይም አልመለከትም የአብይን ማንነት አልመረመረም ብሎ አይኑን ቢጨፍንም አዲስ አበባ ህዝብ አብይ አህመድን ከተረዳው ቆይቷል። ጌታዬ ከተረዳው ቆይቷል። ባህር በር ብሎ ሲያስፎክር ከከረመ በኋላ ወደ ውጊያ እንኳን ይዞ ቢገባ ቀይ ባህር ስትደርስ ወይም ደግሞ አሰብ ስትደርስ ኋላ ዙር እንደሚል የኢትዮጵያ ህዝብ ይረዳል። አብይ አህመድ ስልጣኑን ከመታደግ ባለፈ የአገር ጉዳይ እንደማያሳስበው ያውቃል የኢትዮጵያ ህዝብ። አብይ አህመድ ባህር በር ይቅርና የኢትዮጵያ ቀጣይነት የማያሳስበውም። ኢትዮጵያ እንድትቀጥል የሚፈልገው የእሱ ስልጣን እስከቀጠለ ድረስ ነው። እሱም የሚፈልጋት መልኩ እስከተጓዘች ነው። ከዛ ውጭ ግን ነገ አብይ አህመድ የኦሮሚያን ካርድ ይዞ ይመጣል። ይቺ ምርጫ ካለፈች በኋላ በግልጽ ኦሮሞ የሚጫወትበትን ጨዋታ ይዞ ይመጣል። እሱም አይደለም ከዛም ወርዶ አጋሮ ጅማ እንደ ነዋይ ደበበ አጋሮ ሲዘፍን ሊገኝ ይችላል። በተረፈ ግን በአደኖች አሁን ላይ እያደረጉ ያሉት ምንድነው? አማራውን እያወደመ ያለው በወለጋ ባሪሲ እያስጨፈጨፈ ያለው አዲስ አበባ ከቢሮክራሲውም ከኢኮኖሚውም ጠራርጎ እያወጣ ያለው ኦህዴድ ቢሆንም እሱም ተውና አሁንም ቢሆን እነ ደብረጽዮን ጋር ግብ ግጠም ነው እየተባለ ያለው። ደናቁርቶቹ ግብ ግጠም
በወልቃይት ጉዳይ ራሱ አማራ አይታገልም ጌታዬ። ወልቃይት ላይ ተከዜ ዘብ ተደራጅቷል። ትናንትና ዋጋ ከፍሎ አስረክቧል። ወልቃይትን አስረክቧል። ለነ ደመቀ ዘውዱ አስረክቧል። ለነሱ ካስረከበ በኋላ እነ ደሴ፣ እነ ደብረ ብርሃን፣ ደብረ ማርቆስ፣ ፍኖተ ሰላም፣ ወረታ፣ ጎንደር ስንቱ ከተሞች እነ ደብረ ብርሃን፣ ደብረ ሲና፣ ሸዋሮቢት ሁሉም ከተሞች ሲወረሩ እነ ኮሎኔል ደመቀ ዘውዱ ጃኗቸውን ለብሰው መጥተው የምታደርጉት ትግል ምክንያታዊ አይደለም ብለው ተሳልቀውብናል። ጥያቄ የላችሁም ብለውናል። አማራው የወልቃይት ማንነት አማራ ነው አለ እንጂ የኔ ማንነት ወልቃይት ነው አላለም ጌታዬ። አላለም። ወልቃይት ላይ ያለው አማራ ማንነቱ የኔ ወገን ነው ብሎ ዋጋ ከፍሏል። ዋጋ ከከፈለ በኋላ ታክዷል። ከዛ ውጭ ግን አማራው አማራነቱን አስቀጥሮ እናንተን አሁን እየፈጠራችኋት ያላችሁትን በሬፈረንደም አሸናፊ ልታደርጓት የምትሞክሩትን ማንነት ሊቀበል አይችልም። እነ ደመቀ አሁን ላይ ክደት ፈጽመዋል። ደመቀ ዘውዱ ለኔ ከደመቀ መኮንን የተሻለ ሰው አይደለም። ይህንን አስረግጬ ነው የምነግርህ። እና የወልቃይትን ካርት እንደገና በመሳብ ከአዲስ አበባ አትገባም እየተባለ የሚባረረውን ህዝብ፣ አዲስ አበባ ላይ እንደ ጉድ የሚታሰረውን ህዝብ፣ የሚታፈነውን ህዝብ፣ ገንዘቡ ያለው በአካውንቱ ያለው በንግድ ድርጅት ውስጥ ያለው ገንዘብ እየተጣራ በፖሊስ እየታገተ የሚዘረፈውን ህዝብ እንደገና ወልቃይት ብለህ ትግራይ ጋር ልታታኩሰው አሰበ ከሆነ አንተ ባለበት ቦታ ቆመ ቀርተሃል ጌታዬ፣ ቆመ ቀርተሃል። እየሄዳችሁ ማለት እንወዳለን። በተረፈ ግን የባዕዳን ስብሰባ ሲጠቃለል በኔ እይታ ከላይ የገለጽኩትን ነው የሚመስለው። ሁለተኛው ርዕሳችን አብዱ ሁሴን በመራዊ መድረክ ላይ የተሳደበውን ስድብ ይመለከታል። የተናገረውን ንግግር ይመለከታል። ህዝብን እንደ ህዝብ ባዕዳኖች እየተሳደቡ ይገኛሉ። እስኪ አብዱ ሁሴንን ሰምተነው እንመለስ። አስተዳደርና ከዞኑ ጋር ተባብራችሁ ተቀናይታችሁ የሰራችሁት መንገድ መስኖ እና ቢሮ ግንባታ ካለ እሱን ለመጎብኘት አይደለም የወጣ ነው። የተገናኘነው የሰላም ጉዳይ ባለፉት 2 ተኩል ዓመታት በክልሉ የሰላም እና የጸጥታ ችግር ነበር፣ አሁንም አለ። ይሄ ሰላም እና የጸጥታ ችግር የተለያየ ምክንያት ቢኖረውም መራዊን ለብቻው ወስደን ስናየው የመራዊንና ዙሪያውን የአካባቢና ማህበረሰብ ወስደን ካየነው ዋና ችግሩ የሰላም ባህል የሌለው አካባቢና ማህበረሰብ መሆኑ እንደሰማችሁት ነው። እንግዲህ ህዝብ እንደ ህዝብ ስሙ ተጠርቶ በመራዊ አካባቢ ሰላም ሊሰፍን ያልቻለው በመራዊና በአካባቢው ሰላም መስፈን ያልቻለው ማህበረሰቡ የሰላም ባህል የሌለው በመሆኑ ነው። በግጭት ውስጥ መኖር የሚወድ ህዝብ በመሆኑ ነው ያለ የመራዊ ህዝብ ሲሳደብ ተሰምታላችሁ። እና አብዱ ሁሴን ቂም ይዘዋል። አንደኛ እንደዚህ አይነት ንግግር እንዲያደርጉ ያደረጋቸው የመራዊ ህዝብ እነ ዘመነ ካሴን በመውለዱ የተነሳ ጥርስ ተነክሶበታል። በድሮን አስጨፍጭፈውትም የመራዊ ጭፍጨፋ እንግዲህ በተለያዩ ዓለም አቀፍ ሚዲያዎች ጭምር የተዘገበ ነው። ያንንም አድርገው አረኩም እና አብዱ ሁሴን በቀጥታ ስብሰባ ብለው ከጠሩት በኋላ እየሰደቡት ይገኛሉ። ይህ ሁሉ ሁኔታ ሊመጣ የቻለው ግን በአደን ተስፋ እየቆረጠ በመምጣቱ የተነሳ ነው። ከዚህ በፊት ተመስገን ጥሩነህ ባህር ዳር መድረክ ላይ የአማራ ህዝብ በዚህ ልክ ተላላኪ ሲሆን አይቼው አላቅም በማለት የአማራ ህዝብ እንደ ህዝብ ሲሳደብ ነበር። ትናንትና ደግሞ አንድ የባዕደን ከፍተኛ አመራር የአማራ ጥያቄ ያለው ከተከዜ ማዶ ነው፣ ተከዜ ማዶ ሄድና ተዋጋ ብለው አንተ ጓሮ ውስጥ አንተ ሸለቆ ውስጥ ምን ያደርጋል እያለ ሲናገር ሰምታችሁታል። ይሄ ሰውዬ ማለት ነው። እና አመራርነት ላይ የተቀመጠ በመንግስትነት ላይ የተቀመጠ ሰው በዚህ ልክ በአንድ ሀገር ውስጥ የሚኖሩ ህዝቦችን ለማጨፋጨፍ ጥረት ሲያደርጉ አስባችሁታል? ከተከዜ ማዶ ያለው ህዝብ እኮ ኢትዮጵያዊ ነው። ሴሜቲክ የሆነ ህዝብ ከአማራው ጋር በጋብቻ ባምቻ ተሳስሮ ሲኖር የነበረ ህዝብ ነው። አሁንም እየኖረ ያለ ህዝብ ነው። ግን ከላይ በመጣ አቅጣጫ መሰረት በዚህ ልክ ህዝብን ከህዝብ ጋር ለማቃቃር ጥረት ሲያደርጉ ታያላችሁ። ደግሞ እነዚህ ሰዎች የጥላቻ ንግግር እያሉ ሌላውን ሲያስሩ ታያላችሁ። ተከዜ ማዶ ሂዱና ጨፍጭፉ እኮ ነው የሚለው፣ ትእዛዝ የሚሰጠው እንደዛ እያለ ነው። ይሄኛው ደግሞ አብዱ ሁሴን አዲስ አበባን ፊንፊኔ እያለ የሚጠራው የኦህዴድ አመራር መሆን ሲገባው የባዕደን አመራር ተብሎ የተሾመው አብዱ ሁሴን ትናንት አዲስ አበባን ፊንፊኔ ሲል ነበር። ዛሬ ደግሞ የመራዊን ህዝብ የሰላም ባህል የሌለ ግጭት ወዳድ ጦርነት ወዳድ ህዝብ ነው እያለ ህዝብን እንደዚህ ሲሳደብ ታውታላችሁ። ይህ ሁሉ ሁኔታ የመጣው ግን
ተስፋ መቆረጥ ነው። ምን ያመጣል? በቃ የህዝብ አከብሎ ተፍቶናል፣ ተጠይፎናል። ስለዚህ ብንሰርበውም ከዚህ በላይ የሚያመጣብን የለም በማለት ነው። በተረፈ ህዝብን ማስተዳደር ሀገርን ማስተዳደር የሚፈልግም በዚህ ልክ ህዝብን ሊያራክስ አይችልም። ይህን ጉዳይ ኢሹ ማድረግ አለብን። ከዚህ በፊት ተመስገን ጥሩነህ የአማራን ህዝብ ተላላኪ ብሎ ሲሳደብ ነበረ። ይሄኛው የክልል አመራር ደግሞ ተከዜ ማዶ ሄዱና የትግራይ ህዝብ ላይ ጭፍጨፋ ፈጽሙ እያለ ሲቀሰቅስ ተሰምቷል። አብዱ ሁሴን እንደ ህዝብ የመራዊን ህዝብ ጸረ ሰላም ነህ የሰላም ባህል የሌለ ህዝብ ላይ እያለ ሲሳደብ ይሰማል። ስለዚህ ይህን ጉዳይ ልናደርገው ይገባል፣ ልንሰራበት ይገባል። ህዝባችን እየተሰደበ እነዚህ አጋሰሶች እስካሁን ድረስ ያስከፈሉት ዋጋ አንሶ የመራዊን ህዝብ ካስጨበጨበ በኋላ በዚህ ልክ እንዲሰድብ ሊፈቀድለት አይገባም እላለሁ። ሌላኛው ርዕስ ለአርቲስቶች እየተሰበሰበ ያለ መዋጮ ይመለከታል። ለአርቲስቶቻችን መኪና እንግዛላቸው እየተባለ ነው። መኪና እንግዛላቸው፣ አርቲስቶቹ ደግሞ ይችሉበታል። ላጥ ብለው ሄደው ባጃጅ ጋር ፎቶ መነሳት፣ ላጥ ብለው ታክሲ ውስጥ ባቡር ላይ አይሻላችሁም? ባቡር ላይ አይሻልም ወይ? ከዛ ደግሞ ሌሎች ደላሎች አሏቸው። ያንን ፎቶ ይዘው ይመጡና ይሄው ተመልከቱ ታዋቂው አርቲስት በባጃጅ እየሄደ በእግሩ እየሄደ ተመልከቱ እየተባለ ነው። ባለፈው አዶናይ ለአንድ አርቲስት መኪና ገዛ ከተባለ በኋላ አሁን ላይ የዚህ አይነት ስራ ሲሰራ እያየን ነው። ግን የኛ ሀገር አርቲስቶች የዚህ አይነት ክብር ይገባቸዋል? ክብር የሚገባው አርቲስት አለ ነው ኢትዮጵያ ውስጥ? በዚህ በጭንቅ ጊዜ ውስጥ ከህዝብ ጎን ተሰልፎ የተገኘውን አርቲስት ንገሩኝና መዋጮ እናሰባስብለት። ኢትዮጵያ ስታነባ ህዝቧ ሲያነባ አብሮ ከጎኗ ቁጭ ብሎ ሀዘኗን የተጋራ አርቲስት አምጡና በጋራ መዋጮ እናሰብስብለት። ከዛ ውጭ ግን እኛ የምናውቃቸው አርቲስቶች አዳነች አቤቤን ተከትለው የፈረሰ ሰፈራቸውን የሚጎበኙ ናቸው። እኛ የምናውቃቸው አርቲስቶች፣ እኛ የምናውቃቸው ደራሲዎች፣ የጥበብ ሰዎች የፈረሰ ሰፈራቸውን ካሳንቺስ ላይ ሄደው ፒያሳ ሄደው አበባ ሲጎበኙ ነው ያየናቸው። የዘመናችን አርቲስቶች እነዛ ናቸው። እና የአዳነችን ኮሪደር የሚጎበኙበት መኪና እንግዛላቸው። የአዳነችን ኮሪደር የወንዝ ዳርቻ ፕሮጀክቱን የሚጎበኙበት መኪና ይገዛላቸው ወይ? ስንት ትዝታ የጻፉበት ስንት ትውስታ ያስቀመጡበት እነ ካሳንቺስ ያለ ሰፈራቸው ሲፈራርስ አንድ መስመር ብስጭታቸውን ሳይገልጹ ውልቅ ብለው ሄደው ኪራይ ቤት ላይ የተሰቀሉ ጉዶች አስመሳዮች። እሱ ብቻ አይደለም፣ እንደገና ለጉብኝት ሲጠሩ አዳነችም አቤቤን ከኋላ ተከትለው ሲያጨበጭቡ ለታዩ አርቲስቶች መዋጮ አዋጥቶ መኪና መግዛት ተገቢ ነው ብላችሁ ታስባላችሁ? ኢትዮጵያ ስታለቅስ አድፍጠው የምትጨፍርበትን ጊዜ የሚጠብቁ ዘፋኞች ኢትዮጵያ እያለቀሰች ነው፣ እያነባች ነው። እንባዋን እንኳን ዜማ ሊያደርጉት አልቻሉም። እንባዋን ግጥም ሊያደርጉት አልቻሉም። እናስ ወደ ቀኝ ወደ ግራ ወደ ፊት ወደ ኋላ ላላላላ እያለ የሚቀጥል ሙዚቃቸውን በኮንሰርት ለማቅረብ ኢትዮጵያ የለቅሷ የምታበቃበትን ጊዜ እየጠበቁ ነው። ይህች ሀገር አልቅሳ አታባራም እንዴ? ማልቀስ አይሰለቻትም እንዴ? እያሉ የእነሱ ኮንሰርት ላይ ተሰልፋ እጃቸውን ወደ ላይ የምትልበትን ቀን እየጠበቁ ያሉ አርቲስቶች ናቸው። ሀብቴ ህዝቤ ነው ከማለት አልፈው ለህዝባቸው ሀብትና ጸጋ ሆነው የማያውቁ ናቸው። የሁሉም መፎክር የሁሉም ንግግር ሀብቴ የኢትዮጵያ ህዝብ ነው የሚል ነው። ግን ለህዝባቸው ደግሞ ጸጋ የሆኑ ለህዝባቸው ሀብት የሆኑ አርቲስቶች ካሉ ነገሩንና መዋጮን አሰባስበላቸው። ኢትዮጵያና ህዝቧ ሲሰቃዩ በበራቸውም ሆነ በጉሮሯቸው ቃል ተንፍሰው የማያውቁ ናቸው። ከያንያን በጉሮሯቸው፣ ደራሲያን በብዕራቸው ቃል ተንፍሰው አያውቁም። ብዙ ክላሲካል ቡክስ ልዘረዝርልህ እችላለሁ። በወቅቱ በሀገራቸው የነበረውን ክስተት በሀገራቸው ያለፈችበትን ሂደት በብዕር ጽፈው ለዓለም አቀፉ ማህበረሰብ ለዓለም ያሳወቁ እልፍ አላፍ ደራሲዎችን ዘረዝርልህ እችላለሁ። የእኛ ደራሲዎች ግን እንደዛ የማድረግ መክሊቱ ብቃቱ አላቸው እንዴ? አላቸው። ዘፋኞቻችንን ውሰድ፣ ደራሲዎቻችንን ውሰድ። ዳሌ ባት እሱን በውብ ቋንቋ አሳምሮ ከማምጣት ባለፈ የኢትዮጵያን ፖለቲካዊ ችግሮች በድርሰት መልክ በደንብ አድርገው ጽፈው አምጥተው የአሳይ አርቲስት ልትነግረኝ ትችላለህ? እንደዛ ያደረገ ደራሲ ልትነግረኝ ትችላለህ? ካለ ጠቁሙን። እና የኢትዮጵያን ህዝቧ ሲሰቃዩ በብራቸውም ሆነ በጉሮሯቸው ቃል ተንፍሰው የማያውቁ ከሴት ዳሌና ተረከዝ ባለፈ በኢትዮጵያ ውስጥ ያለው የግፍ አገዛዝ የሚሰራው ግፍ ለጥበብ የማያነሳሳቸው ጉዶች ናቸው።
ኩኪስ ለማብላት ቡፌ ለማምላት ብለው ያገዛዙ ስብሰባ ላይ የሚሳተፉ ጉዶች ናቸው የዘመናችን አርቲስቶች። የዘመናችን ደራሲያን እንደዛ ናቸው። እነ ዘነበ ወላ እንደውም ሲያሽቃብጡ ጭምር ነው ያየነው። ሲያሽቃብጡ አገዛዙ ትኩረት አልሰጣቸው ብሎ ነው እንጂ ሲያሽቃብጡ ነው የታዩት። ስለዚህ በንይታ አሁን ያለው አርቲስት እንደዚህ አይነት በመሆናቸው የተነሳ የህዝብ ችግር የማይገዳቸው በመሆናቸው የተነሳ በእግራቸው ቀርቶ በጉልበታቸው ተንበርክከው ቢሄዱ አይ ዶንት ኬር ግድ አይሰጠኝም። በጉልበቱ ሲንፏቀቅ ባየው ግድ አይሰጠኝም። የህዝብ ጉዳይ የአገር ጉዳይ ግድም አይሰጠው። አማኑ ቀን ሲመጣ ብቻ ስለ ኢትዮጵያ ስተወራው እምባይተናነቋል። ይሄ ትወና የተካኑበት ስለሆነ ማለት ነው። በተግባር ግን ኢትዮጵያ የነሱን ድምጽ በምትፈልግበት ሰዓት ላይ ግን ሁሉም ስራሽ አውጣሽ ብለው እነጧት የምንረሳው አይደለም። በተረፈ እና አቡሽ ዘለቀ እነ ቴዲዮን ደግሞ እውቅና መስጠት ፈልጋለሁ። ቴዲ አፍሮም በአንድ ሲንግሉ በዛ በትግራይ ጦርነት ጊዜ ላወጣው ሲንግል እውቅና ልሰጠው እወዳለሁ። በአማራው ወቅት ላይ ቃል ተንፍሶ ባያቅም በዛን ሰዓት ባደረገው ነገር ሊመሰገን ይገባል። አቡሽ ዘለቀ የቦረና ኦሮሞ ነው። ስርዓቱ ጋር ተመሳስሎ እንደ ሌሎቹ ሁሉ እንደነ ፈይሳ ሌሊሳ መዝረፍ ሲችል ከህዝብ ጎን መሰለፍ የመረጠ ጀግና ነው። ለዚህ ሰው አይደለም መኪና ቀርቶ ሌላም ነገር እንግዛለት ቢባል እንኳን መዋጮውን ልቃወም ይቅርና መዋጮ ላይ ይሳተፋለሁ። ቴዲዮ ምንም ሊሆን ይችላል ባላቸው አቅም ልክ እና ልጅ ሚካኤል ምናምን ቆንጆ ሙዚቃ ለቀው እዛ መካከል የህዝቡን ችግር አታገኘውም። የህዝቡ ችግር አልተጠቀሰም የለም። ግን ቴዲዮ ደግሞ ባለው አቅም ልክ ለአዲስ አበባ ህዝብ ድምጽ ሲሆን ለከተማው ድምጽ ሲሆን ያየነው አርቲስት ነው እና ለነዚህ እንደዚህ ላሉ አርቲስቶች መዋጮ ቢሰበሰብ በእግራቸው ሄዱ ተብሎ የመኪና መግዣ ቢሰበሰብ ችግር የለውም። ከዛ ባለፈ ግን አርቲስት የሚባለው በሙሉ ኢትዮጵያ ጥቃት ስታስተናግድ አማራው የሁሉ ጉድ ሲወርድበት አላየሁም አልሰማሁም ብሎ ጆሮውን ጨፍኖ አዳነች አቤቤ ስብሰባ ላይ የተገኘ ስለሆነ እንደዚህ አይነት አርቲስት በእግሩ ቀርቶ በጉልበቱ ተንበርክኮ ቢሄድ ግድ አይሰጠኝም ማለት እወዳለሁ። ሌላው ወደ ግንባር መረጃዎች ስንሸጋገር ቴዎድሮስ ዕዝ በትናንትናው ዕለት እጅግ አንጸባራቂ የሆነ ድል ያስመዘገበበት ዕለት መሆኑ ተሰምቷል። 206ኛ ኮር ትናንት ነሐሴ 4 ቀን 6 ፖሊሶች ላይ እርምጃ ወስዶ ለአንድ ክሮዘር መኪናቸውን ይዞ መውጣቱ ተሰምቷል። እሱም በፎቶ በቪዲዮ ተደግፎ ነው የወጣው። ፎቶዎቹም ወጥቶ ነበር የፖሊሶቹ እና 206ኛ ኮር ትናንት ነሐሴ 4 ቀን 6 ፖሊሶች ላይ እርምጃ ወስዶ ለአንድ ክሮዘር መኪናቸውን ነጥቆ መሰወሩ ተሰምቷል። 14ኛ 24ኛ 34ኛ ክፍለ ጦሮች በቅንጅት ባካሄዱት ዘመቻ ትልቅ ድል ያስመዘገቡበት ዕለቱ ነው ተመዝግቧል። ትናንትና ስናን አባጅሜ የገበሬ ጦር ከፋኖ ጋር በመቀናጀት በፈጸመው ተጋድሎ 72 ያገዛዙን ሰራዊት ማካተሙን ተገልጿል። ስናን አባጅሜ የገበሬ ጦር ከፋኖ ጋር በመቀናጀት በፈጸመው ተጋድሎ ትናንት ባገዛዙ ላይ ከባድ ጉዳት አድርሶ 72 ያገዛዙ ሰራዊት ማካተሙና በርካቶች ማቁሰሉ ተሰምቷል። 206ኛ ኮር 24ኛ ክፍለ ጦር ምስራቅ ጎጃም ላይ ትናንትና የሜጀር ጀነራል ብርሃኑ ጥላሁንን ሰራዊት በማጥቃት አንድ ሞርታር፣ አንድ ድሽቃ፣ አንድ ብሬን፣ ቁጥር ስፍር የለሽ ስናይፐር እና ክላሽ ገቢ ማድረጉም እንደዚሁ ታውቋል። ማቻከል ላይ 99ኛ ክፍለ ጦር ድሽቃ ገቢ አድርጓል። ድሽቃ ገቢ ስታደርግ እንግዲህ በርካታ ሰራዊት ላይ እርምጃ ወስደህ ነው እና በትናንትናው ዕለት ድሽቃ፣ ሞርታር፣ ብሬን ገቢ የተደረገበት ዕለት ነው ማለት ይቻላል። ሌላው ወደ ወሎ ስንሸጋገር መነሻቸውን ከመርሳና ጊራና አድርገው ፋጂ ተብሎ ወደሚጠራ አካባቢ ሲጓዙ የነበሩ ያገዛዙ ሰራዊት ላይ አፋባሃ ምኒልክ ዕዝ ባለሽርጡ ክፍለ ጦር በወሰደው እርምጃ 52 ያገዛዙን ሰራዊት መንገድ ላይ አስቀርጧቸዋል። 52ቱን መንገድ ላይ አስቀርቷቸዋል። በርካቶችን ቁስለኞች አድርጓል። የሚያሳዝነው ነገር ታዲያ መንገድ ላይ ያሉ እርምጃ ተወስዶባቸው 52 ጓዶቻቸው ሲቀሩ አስከሬናቸውን እንኳን ለማንሳት አለመሞከራቸው በፋኖዎች ዘንድ ግርምት ፈጥሯል። በዚህ አገዛዝ ዘንድ አንድ ሰራዊት አባል ህይወቱ ካለፈ በኋላ ቅንጣት ያክል ክብር እንደማይሰጠው እና ለመቅበር ለማንሳት እንደማያስቡ የተረዱበት ቀን ሆኖ ተገኝቷል። ባለሽርጡ ክፍለ ጦር እንግዲህ በተደጋጋሚ በተለያዩ ቦታዎች ላይ ድል ያስመዘገበ ክፍለ ጦር ነው። ባለሽርጡ መጣ ከተባለ አባቴ ባለሽርጡ ነው የመጣው ከተባለ ራን ነው ያውቁታል። በደንብ ነው አሳምረው የሚያውቁት። አቤት አተኳኳስ ተብሎ የተዘፈነው ለባለሽርጡ ክፍለ ጦር ነው ጌታዬ።
ባለሽርጡ ክፍለ ጦር መሳሪያ ጋር ያደጉ ከልጅነታቸው ጀምሮ መሳሪያ ጋር ያደጉ ናቸው እና ባለሽርጡ ክፍለ ጦር በተለያዩ ቦታዎች ላይ በአካሄዳቸው ደፈጣ ትልቅ ድል እያስመዘገበ ያለ ክፍለ ጦር መሆኑ ይታወቃል። በተረፈ በትናንትናው ዕለት አገዛዙ ከፍተኛ የሆነ ጉዳት ያስተናገደበት ቀን ሆኖ ተመዝግቧል። በወሎ ቀጠናም ብትመጡ በጎጃም ቀጠናም ብትመጡ ቴዎድሮስ እና ምኒልክ በድል ከተንበሻበሹባቸው ቀናቶች አንዱ የትናንትናው ቀን መሆኑን የደረሰ መረጃ ያመለክታል። ሌላው ዘግይቶ በደረሰን ዜና መሰረት በዛሬው ዕለት በሰሜን ወሎ የአማራ ፋኖ ብሔራዊ ኃይል ምኒልክ ከፍተኛ የሆነ ድል ያስመዘገበበት ቀን መሆኑ ታውቋል። በዛሬው ዕለት በተካሄደ ደፈጣ ሰሜን ወሎ ላይ ማለት ነው ዙ23 የጫነው ኦራል ሲቃጠል የሚያሳይ ቪዲዮም ተለቋል። ያን ቪዲዮ ለዩቲዩብ ስለማይሆን ልናመጣው አንችልም፣ ግን ሶሻል ሚዲያውን አጥለቅልቆታል። እኛም ይህን መረጃ ዘግይተን ያስገባ ነው። ሶሻል ሚዲያው ዛሬ ሰሜን ወሎ ላይ በተመዘገበው ድል ተጥለቅልቋል ማለት ይቻላል። ምርኮኛ በጣም በብዛት ነው የገባው፣ ብዙ መሳሪያ ተማርኳል። ከዛ ውጭ ግን ያገዛዙን ዙ23 ጭኖ ሲተኩስ የነበረ ኦራል መኪና ተቃጥሏል። እሱም በቪዲዮ ጭምር ተደግፎ ወጥቷል። ሶሻል ሚዲያ ላይ በመለጠፉ የተነሳ ምስሉን የማስወገድ ስራ በስፋት እየሰራ ይገኛል። ወደውኑ ነው ምድር ላይ ሲመቱ እንግዲህ ብልጽግናዎች ሚዲያ ላይ እንዳይወጣ ዜናው እንዳይወጣ ማፈን ያበዛሉ። ስለዚህ ዛሬ ወደውኑ እንደወጣ ማለት ነው ኦራሉ ሲጋይ ዙ23ቱ ሲጋይ የሚያሳየው ምስል እንደወጣ እግር በእግር እየተከታተሉ ያንን ሲያጠፉ ታይተዋል፣ ሲያስነሱ ታይተዋል። የሆነ ሆኖ ግን ብአዴን በአዳራሽ ውስጥ ገብቶ ፕሮፓጋንዳ በሚሰራበት ሰዓት ላይ ከፍተኛ የሆነ ፕሮፓጋንዳ ሲሰራ በከረመበት ሰዓት ላይ ምኒልኮች ባካሄዱት ደፈጣ ከሽፏል ማለት ይቻላል። ምናልባትም በዘመቻ አባናደው ከተመዘገበው ድል የማይተናነስ ከባድ ድል ነው የተመዘገበው። አባቴ እንግዲህ አንድ ዙ23 ከነኦራሉ እዛ ድረስ ሂደው በቦምብ እንዳጋዩት ነው የተሰማው። እዛ ለመድረስ ደግሞ በዙሪያ ያለውን ሰራዊት ግዴታ እሱ ላይ እርምጃ መውሰድ ያስፈልጋል ማለት ነው እና ዛሬ አገዛዙ ከፍተኛ የሆነ ጉዳት ያስተናገደበት ቀን ሆኗል። በዚህም የተነሳ ሚዲያው ላይ ዜናውን ለማፈን ጥረት እያደረጉ ይገኛሉ። ይሁንና ግን ትዊተርም ላይ ስትሄዱ፣ ቴሌግራምም ላይ ስትሄዱ፣ ሌሎች ፕላትፎርሞች ላይ ስፔሻሊ ከፌስቡክ ውጭ ያሉ ፕላትፎርሞች ላይ ስትሄዱ አሁን የምሽቱ ዜና ሰሜን ወሎ ላይ አፋብኃ ምኒልክ ያስመዘገበው ድል ሆኗል ማለት ይቻላል። ሌላኛው ርዕስ ቄስ ተመስገን ያወጡትን መረጃ ይመለከታል። ቄስ ተመስገን መረጃ ቀሲስ ታጋይ ስላደረገው ጉዳይ የሚገልጽ ነው። በምን እንደተጣሉ ባይታወቅም ሁለቱም ያገዛዙ ሰዎች ናቸው ብዬ አስባለሁ። ኤኒዌይስ ቀሲስ ታጋይን በተመለከተ መረጃ ወጥቷል። ይህ መረጃም በሌሎችም ሲነገር የነበረ ስለነበር እንደሚከተለው አቀርበዋለሁ። መንግስት በሃይማኖት ተቋማት ውስጥ ጣልቃ መግባት እንደሌለበት አምናለሁ። ነገር ግን በስነ ምግባር ምሳሌ መሆን የነበረባቸው ለሀገርና ለሕዝብ መጠቀም የሚገባቸው ተቋማት ውስጥ ያሉ ጥቂት ግለሰቦች በሕዝብ በሀገርና በመንግስት የተሰጣቸውን ኃላፊነት ወደ ጎን ትተው በወንጀል ስራዎች ውስጥ ሲገቡ መንግስት ዳር ቆሞ መመልከት የለበትም ይላል። እየመረጣችሁ አዳምጡ። በዚህ መሰረት በኢትዮጵያ የሃይማኖት ተቋማት፣ በአዲስ አበባ የሃይማኖት ተቋማት፣ በኦሮሚያ ክልል የሃይማኖት ተቋማት፣ በወንጌላዊ ቤተክርስቲያን ካውንስልና በሌሎችም ተመሳሳይ ተቋማት ላይ ጥልቅና ገለልተኛ ምርመራ እንዲካሄድ እንጠይቃለን። እየተፈጸሙ ያሉ የወንጀል ተግባራትና እየተዘረፈ ያለ ህዝብ ገንዘብ ቀላል ጉዳይ አይደለም። ስለዚህ የመንግስት አካላት በጉዳዩ ላይ ተሳትፈው እርምጃ እንዲወስዱ እንጠይቃለን ይላል። ለምሳሌ በቀሲስ ታጋይና ከኢትዮጵያ የሃይማኖት ተቋማት ጉባኤ ጋር በተያያዘ የሚነሱ ክሶች በጥልቀት ሊመረመሩ ይገባል። በሰሜን አሜሪካ፣ በደቡብ አፍሪካና በሌሎችም ሀገራት ቅርንጫፎች ጽሕፈት ቤት ለመክፈት በሚል ሽፋን ከተለያዩ ባንኮች በሺህ የሚቆጠር ዶላር ተወስዶ በጥቁር ገበያ እንደተዘዋወረ የሚታወቅ መረጃ አለ። እንደ ስተርሊንግ ፋውንዴሽን ቀሲስ ታጋይ የሚነዳውን መኪና ከዱባይ የገዛለት ድርጅት ነው ይላል። ኤችዲ ዩኤስኤድ የመሳሰሉ ዓለም አቀፍ ተቋማት ለኢትዮጵያ ሃይማኖት ተቋማት ጉባኤ ድጋፋቸውን በዶላር ስለሚያስገቡ ባንኮች ደግሞ የዶላር ትራንዛክሽን ስለሚፈልጉ ለእኔ ይሄን ያህል $1000 ካልፈቀዳችሁልኝ ባንኩን እቀይራለሁ፣ ዶላሩን ሌላ ቦታ ወስዳለሁ እያለ ባንኮችን ስለሚያስፈራራ ቀሲስ ታጋይ ነው የሚያስፈራራው። ዶላሩን ለማቆየት ሲሉ ባንኮቹ የሚፈልገውን ዶላር እንደሚሰጡትና የዶላር ጥቁር ገበያ ንግዱ ደግሞ ባለጸጋ እንዳደረገው የቅርብ ወዳጆቹና አንዳንድ የባንክ ሰዎች ይናገራሉ ይላል።
የደህንነት አካላት ምርመራ ቢያደርጉ ከንግድ ከዋሽ ከአቢሲኒያ ከህብረት ባንኮች በግለሰቡና በቤተሰቡ ስም የተደረጉ የዶላር ዝውውሮችን ማረጋገጥ ይቻላል። እንዲሁም ለጠቅላይ ሚኒስትሩና ለክልል አመራሮች ለነሽመልስ ማለት ነው ቅርብ ነኝ በማለት የሃይማኖት መሪዎችንና የመንግስት ሰራተኞችን ማስፈራራት እንዳለ የሚያመላክቱ ብዙ መረጃዎች አሉ። እነ ዶክተር አወቀንና ሌሎችንም የሰላም ሚኒስቴር ሰራተኞችን አቶ ታዬ ደንዳን ያሳሰርኩት እኔ ስለሆንኩኝ እናንተም ተጠንቀቁ ብሎ እንደሚያስፈራራቸው ራሳቸው የሰላም ሚኒስቴር ሰራተኞች የሚናገሩት እውነት ነው። ሰውየው የጠቅላይ ሚኒስትሩ የቅርብ ወዳጅ ነኝ፣ ታዬ መታሰር አለበት ብዬ እንዳሳሰርኩ ሁሉ የፈለኩትን ማድረግ እችላለሁ ብሎ የሚያስፈራራው የሃይማኖት መሪም ሆነ የመንግስት ባለስልጣን የለም። በኢትዮጵያ ሃይማኖት ተቋማት ጉባኤ መተዳደሪያ ደንብ መሰረት አንድ ጠቅላይ ጸሐፊ ማገልገል የሚችለው አንዱ ዘር ብቻ መሆኑ ተደንግጎ እያለ በተለመደው ማስፈራራት ደንቡን አስቀይሮ ሁለተኛ ዙር ጠቅላይ ጸሐፊነቱን ጠቅላላ ጉባኤው ተወያይቶ ሳያጸድቀው የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ ሹመቱ እንዲቀጥል ተደርጓል ይላል። ይህ በተደረገበት ጊዜ በቄስ ታጋይ ፈቃድና ችሮታ የአዲስ አበባ ሃይማኖት ተቋማት ጉባኤ ስልጣን የተቆናጠጠው ፓስተር ታምራት ከፊት በመቀመጥ የአባቶችን ሐሳብ ተቀብለናል ብሎ ሐሳብ በመስጠቱ እሱ ያስቀረጸው ደንብ ያለምንም ውይይት ጸድቆ ሁለተኛውን ዙር ስልጣን ተቆናጦ የፈለገውን በማድረግ ላይ ይገኛል። ይህ በተደረገበት ጊዜ ጉዳዩን በጥልቀት ሳያውቁት የእስልምና ጉዳዮች ፕሬዝዳንትና ፓስተር ጻድቁ የእርሱን ዳግም ሹመት መደገፋቸው ስህተት ነበር ይላሉ። ጉዳዩን በቅርበት የሚከታተሉ ሰው ተሳስተው አይደለም ሆን ብለው ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ በሃይማኖት መካከል በሰላም አብሮ መኖር ትልቅ ሚና የተጫወተ ተቋም ነው። ብዙ ሃይማኖቶች በአንድነት የሚኖሩባት ኢትዮጵያ ውስጥ እንደዚህ ያሉ ተቋማት አስፈላጊነታቸው ከፍተኛ ነው። ነገር ግን በሌብነት ምክንያት ዛሬ በህዝብ ዘንድ እጅግ የተጠላ ተቋም ሆኗል። አሁን እንደገና የተደራጀው ቦርድ ከሰላም ሚኒስቴር ጋር በመተባበር በገለልተኛ አካል ምርመራ ማካሄድና ተገቢውን የመሪነት ሚና መውሰድ ካልቻለ ተቋሙ ከሰላምና እርቅ ስራ ይልቅ በህዝብ የተጠላ የሌቦች መሰብሰቢያ ሆኖ ይቀጥላል ይላል ቄስ ተመስገን ያወጣው መረጃ እና ሁለተኛ ዙር እንዲመረጥ የተደረገው እንደፈለገ እንዲዘርፍም የተፈቀደለት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን መደብደቢያ ዱላ ሆኖ እያገለገለ ስለሆነ ነው። ቀሲስ ታጋይ ማለት በአርሲ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ የተፈጸመውን ግፍ ማጣራት ፈልጋለሁ ብሎ ከሄደ በኋላ ፋኖ ነው ግፉን የፈጸመው የሚል ምስክርነት ይዞ የመጣ የመጨረሻ አስቀያሚ ሰው ነው። የመጨረሻ ቀጣፊ የሆነ ሰው ነው። እሱም ቢያገኘውን ጥቅም ለማስቀጠል እንደፈለገ የሚዘርፍበትን እድል አገዛዙ ስለፈጠረለት አርሲ ላይ የተፈጸመውን ግፍ ክዶ በግፉ ሰለባ የሆኑትም የተለያዩ ሃይማኖት ተከታዮች ናቸው። ያን ሃይማኖት ተከታይ አይደሉም። እዛ ውስጥ ደግሞ እነ ፋኖና ሸኔ መሳተፋቸውን አረጋግጫለሁ የሚል መረጃ ይዞ የመጣ ጉር ነው። አርሲ ላይ ጥቃቱን የሚፈጽመው የሽብር ድርጅት መሆኑ ይታወቃል። ሃይማኖታዊ ዓላማ ያለው በሃይማኖት ጭንብል የሚንቀሳቀስ ድርጅት መሆኑ ይታወቃል። የነ አይኤስአይኤስ አልሸባብ ጭራ መሆኑ ይታወቃል። ያንን ክዶ ግን እንደዚህ አይነት ማስተባበያ ይዞ የመጣው ትርፋማ ያደረገውን አገዛዝ ማትረፍ ስላለበት ነው። ሀጂ ኢብራሂምና ሌሎቹም እውቅና የሰጡት እንደፈለገ ራሱን ከህግ አውጥቶ ሁለተኛ ዙር እንዲመረጥም የተደረገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታርጌት በመደረጓና እሷን ደግሞ መደብደቢያ ዱላ ሆኖ እያገለገለ በመሆኑ ነው። ሌላኛው ርዕሳችን አብሮነት ለኢትዮጵያ ያወጣውን መግለጫ ይመለከታል። በሕጻጽ በደብረ ብርሃንና በመላው ኢትዮጵያ በሚገኙ የስደተኛ መጠለያ ካምፖች የተከሰተው ረሃብ ሰው ሰራሽ ነው ይላል። ባለፈው ሳምንት በዓለም አቀፍ መገናኛ ተቋማት ጭምር በስፋት ሲዘገብና በምስል ሲታይ የሰነበተው የሕጻጽ መጠለያ ካምፕ ነዋሪዎች የረሃብ ሁኔታ ለማንኛውም ስብዕና ለሚሰማው ፍጡር ለመስማት የሚዘገንን ክስተት ነው ይላል። ክስተቱ የረሃቡን ስፋትና የከፋ ገጽታ በማያሸማ ሁኔታ ከማሳየቱም በላይ የአብይ አህመድ አገዛዝ የረሃቡን መኖር መካዱና ዜጎች በራሳቸው ተነሳሽነት ለወገኖቻቸው እርዳታ እንዳያሰባስቡ ክልከላ መጣሉ ረሃቡን በጦር መሳሪያነት የመጠቀም ጸረ ሕዝብ ባህሪ እንዳለው በግልጽ የሚያሳይ ነው። የጭካኔ ድርጊት ሀገሪቷም የሆነች ዜጎቿን በአሁኑ ወቅት በከፍተኛ የህልውና አደጋ ውስጥ እንደሚገኙ ማረጋገጫ ነው። በመሰረቱ በሕጻጽ የታየው የረሃብ ሰቆቃ በአጋጣሚ ወይም በድንገት የተከሰተ ሳይሆን አብይ አህመድ እንደ አንድ የጦርነት ስልት እቅድ አውጥቶ እቅዱን የሚያስፈጽም ኃይል በግልጽና በስውር አደራጅቶ የፈጸመውና ያስፈጸመው ፕሮጀክት ነው።
ሕጻት የረሃቡ የርዛቱ በአጠቃላይ የችግሩ ጥልቀት አንድ አስከፊ መገለጫ ሆኖ ተከሰተ እንጂ የችግሩ መጠንና ስፋት በመላው ኢትዮጵያ በሚገኙና በመቶዎች የሚቆጠሩ የሀገር ውስጥ ተፈናቃይ ኢንተርናሊ ዲስፕሌስድ ፒፕል መጠለያ ካምፖች ሁሉ በስፋት ያለ ችግር ነው ይላል። ባለፈው 7 ዓመታት የአብይ አህመድ አገዛዝ ዘመን በኢትዮጵያ ውስጥ መጠነ ሰፊ ግጭቶች፣ ህዝባዊ ቀውሶችና የእርስ በርስ ጦርነቶች ተከስተዋል። ሁሉም ግጭቶች፣ ህዝባዊ ቀውሶች፣ ጦርነቶች የተፈጠሩት በአብይ አህመድ አገዛዝ እቅድ አውጭነትና አስፈጻሚነት መሆኑ በግልጽና በተከታታይ ታይቷል። በአሁኑ ወቅት አብይ አህመድ ኢትዮጵያና ህዝቦቿን የማተራመስ እቅዱን በመፈጸምና በማስፈጸም ላይ የሚገኘው በሁለት መንገድ ነው። አንደኛው መንገድ አማራን ህዝብ ከትግራይ፣ ትግራይን ከአፋር፣ የአፋርን ከሶማሌ፣ ሶማሌን ከኦሮሞ፣ የኦሮሞን ከአማራና ቤኒሻንጉል ጉሙዝ፣ የቤኒሻንጉል ጉሙዝን ከአማራ ህዝብ ጋር በማቀረንና በማጋጨት ነው። ሁለተኛው መንገድ ደግሞ በህግ ማስከበር ሰበብ የፌዴራል መንግስቱን የመከላከያ ሰራዊት ያለ ተልዕኮ እያሰማራ በኦሮሚያ፣ በትግራይ፣ በአማራ ክልል ህዝቦች ላይ ቀጥተኛ ወረራና ውጊያ በማካሄድ ነው። እነዚህን የጦረኝነት ስልቶች በመጠቀም አገዛዙ መላ ሀገሪቷንና ህዝቦቿን ማለቂያ ወደሌለው ግጭት፣ ቀውስና የእርስ በርስ ጦርነት ዘፍቋታል። የአብይ አህመድ አገዛዝ በኢትዮጵያ ያለፈ ፖለቲካ ታሪክ ውስጥ ታይቶ በማይታወቅ መጠን በመቶ ሺዎች በሚቆጠሩ ሴቶች ላይ በጅምላ የመድፈር ወንጀል የፈጸመ፣ በውጭ ሀገራት መንግስታትና በጎ አድራጎት ድርጅቶች የቀረበ እርዳታ ያለን ሰርቆና ሽጦ የጦር መሳሪያ በመግዛት ከ1 ሚሊዮን በላይ የሚገመቱ ዜጎችን የገደለ፣ ከ5 ሚሊዮን የበለጠ ህዝብ ያፈናቀለና ያሳደደ፣ የውጭ መንግስትን ጭምር ጋብዞ የራሱን ህዝብ ያስጨፈጨፈና የሀገሪቱን ሉዓላዊ ግዛቶች ያስወረረ፣ አያሌ የሀገሪቱን መሰረተ ልማቶች ያወደመና ከ5 ሚሊዮን በላይ ህፃናትን ከትምህርት ገበታ ውጭ ያደረገ፣ በዚህ ሁሉ እኩይ ተግባሩ ምክንያት ከተባበሩት መንግስታት የሰብአዊ መብት ጥበቃ ኮሚሽን ጭምር በጦር ወንጀለኝነትና በሰብአዊነት ላይ በተፈጸመ ወንጀል እና በዘር ማጥፋት ወንጀል ፈጻሚነት መረጃ የተያዘበትና የፍርድ ጊዜውን እየጠበቀ ያለ ጨካኝና ወንጀለኛ አገዛዝ ነው ይላል። ይህንን ሁሉ ወንጀል በዓለም ፊት መፈጸሙ አልበቃ ብሎ አሁንም ረሃብን እንደ ጦር መሳሪያ መጠቀሙን በመቀጠል በመቶዎች የሚቆጠሩ የመጠለያ ካምፕ በገፍ ታጉረው የሚገኙ ዜጎችን አስርቦ እየገደለ ይባስም ብሎ መራባቸውንና ሞታቸውን በጠራራ ፀሐይ እየካደና የነፍስ አድን እርዳታ በወገኖቻቸው ተሰባስቦ እንዳይደርሳቸው እየከለከለ ከመከልከልም አልፎ በዜጎች የተሰበሰበን ገንዘብና ቁሳቁስ በመውረስ የጸረ ሕዝብነት አቋሙን በገሃድ እያሳየና እያስመሰከረ ይገኛል። አብይ አህመድና የሚመራው መንግስት በእንዲህ አይነት የሰብአዊ ተግባር ላይ የተሰማራው ያለምንም ምክንያት አይደለም። ህዝብ ለህዝብ መተዛዘን ከጀመረ አንዱ ህዝብ መቸገር ሌላኛው የራሱ ጉዳት እንደሆነ ተገንዝቦ መተባበር ከጀመረ የአገዛዝ እድሜው እንደሚያጠር በመገንዘቡ ነው። ወገን ለወገን በሚል በጎ ተነሳሽነት በቲክቶክ እና በተለያዩ መንገዶች ከህዝብ እርዳታ መሰብሰብም ሆነ የተሰበሰበውን እርዳታ በረሃብ ጠኔ ላይ ለሚገኙ ወገኖች ማድረስ በህግ የሚያስቀጣ ወንጀል ተደርጎ ሰሞኑን በኢትዮጵያ መንግስት የአደጋ ስጋት አመራር ድርጅት ኃላፊ በኩል መታወጁ መንግስት የህዝብ ለህዝብ ግንኙነትን የስልጣን አደጋ አድርጎ በከፍተኛ ስጋት እንደሚያው ግልጽ ማረጋገጫ ሆኗል። ለአብይ አህመድና ለሚመራው መንግስት የቅድሚያ ኃላፊነትና ተግባር ሆኖ የሚታየው በመኖርና ባለመኖር የህልውና አደጋ ላይ ለሚገኘው ህዝብ እርዳታን ማድረስና ህይወትን ከሞት መታደግ ሳይሆን በስልጣኑ ቀጣይነት አደጋ መስሎ የሚታየውን ማንኛውንም የህዝብ ለህዝብ ግንኙነት መበጣጠስና ማኮላሸት ነው። ስለሆነም የአብይ አህመድንና የአገዛዙን እውነተኛ ባህሪ ማንነት በአግባቡ በመገንዘብ የኢትዮጵያ ህዝብ ከዚህ ማለቂያ ከሌለው የጥፋት አዙሪት መንጥቆ ሊያወጣ የሚችለውን አስተማማኝ እርምጃ ሊወስድ ይገባል። በአጭር ጊዜ መፍትሄ አንጻር የረሃብ ጉዳይ ጊዜ የማይሰጥ ችግር ነውና የተራበው ህዝብ ከሞት የሚታደገው የዕለት ተዕለት እርዳታ እንዲያገኝ ህዝቡ የራሱን ድርሻ መወጣቱን አጠናክሮ መቀጠልና በአገዛዙም ላይ አስፈላጊውን ጫና ሁሉ ማድረግ ይጠበቅበታል። ነገር ግን ሀገሪቱና ህዝቡ የአብይ አህመድ አረመኔ አገዛዝ በስልጣን ላይ እስካለ ድረስ ከአንድ ቀውስ ወደ ሌላ ቀውስ ከመሸጋገር ባለፈ ከቶንም ከችግሩ ሊላቀቅ የሚችሉበት ምንም አይነት እድል እንደሌለው በመገንዘብ ህዝባዊ እምቢተኝነትን በማቀጣጠልና በአንድነት በመታገል የግፍ አገዛዝን እስከ ወዳኛው የማስወገድ እርምጃ እንዲወሰድ አብሮነት ኢትዮጵያ ጥሪውን ያቀርባል ይላል። ስንተባበር እናሸንፋለን ይላል። ወቅቱን የዋጀ መግለጫ ነው። አብይ አህመድ በኢትዮጵያ ምድር ላይ ከፍተኛ የሆነ ሰው ሰራሽ ረሃብ እንዲነግስ ካደረገ በኋላ እርስ በርስ ደግሞ እንዳይረዳዳ ህብረተሰቡ እየከለከለ ይገኛል። የተሰበሰበ ብር ነጥቆ እየወሰደ ይገኛል። የኢትዮጵያ ህዝብ ግን አሁንም ፍዝዝ ድንግዝ ብሎ ተቀምጧል። በሚገርም ሁኔታ ቅንጣት ታክል እንቅስቃሴ ሊያደርግ አልቻለም። ኢራን እንኳ የኢራን ህዝብ አያቶላዎች ላይ አምጾ መውጣት ሲጀምር
የኢትዮጵያ ሕዝብ ግን አብይ አህመድ በጥይት ከመካከሌ ጉዳት ከሚያደርስ ይልቅ በረሃብ ይጨርሰኝ ብሎ የወሰነ ነው የሚመስለው። አሜሪካ ዛሬ ወደ ቬንዙዌላ ገብታ በአንድ ሌሊት ኦፕሬሽን ፕሬዝዳንቱን ከነሚስቱ አፈፍ አድርጋ ወደ አሜሪካ ይዛ መግባቷ በትራምፕ ንግግር ዛሬ ተረጋግጧል። እርግጠኛ ነኝ መቼም እንደዛ አይነት ነገር ኢትዮጵያ ውስጥ ቢከሰት የኢትዮጵያ ሕዝብ አሳልፋችሁ ስጡ ብሎ እንደሚጠይቅ ጥርጥር የለውም። አብይ አህመድንማ ከመካከል አውጥታችሁ ይዛችሁት አትሄዱም፣ እባካችሁ አስረክቡኝ ልባጨቀው እፈልጋለሁ ብሎ እንደሚጠይቅ የኢትዮጵያ ሕዝብ ጥርጥር የለውም። በጣም የተንገፈገፈ ሕዝብ፣ በጣም የመረረው ሕዝብ ግን ደግሞ እንዳይንቀሳቀስ ምን አይነት ነገር እንደተደረገበት ማወቅ ባይቻልም የኢትዮጵያ ሕዝብ በአብይ አህመድ የተፈጸመበትን ግፍ በሌሎች ተፈጽሞበት ያውቃል ማለት አይቻልም። እና የኢራን ሕዝብ እንዳልኳችሁ ዛሬ ማመጽ ጀምሯል። የብር መግዛት አቅማቸው በመንኮታኮቱ የተነሳ ሀገራቸው ከረንሲ የተዳከመ ማምጣቱ የተነሳ አያቶላዎች ላይ ማመጽ ጀምረዋል። የኢትዮጵያ ገንዘብም በዓለም ላይ የመጨረሻ ደካማ ከሆኑ ገንዘቦች አንዱ ተብሎ የተፈረጀ መሆኑ ቢታወቅም የኢትዮጵያ ሕዝብ ግን እስካሁን ድረስ መንቀሳቀስ አልቻለም። አብይ አህመድ ከዛ ይልቅ ምርጫውን አካሂዶ ሀገራዊ ምክክር በሚል ሰበብ እሱ ወደ ፕሬዝዳንት የሚሻገርበትን እድል ፈጥሮ ሌላ ዙር ዓመታት ኢትዮጵያውያንን ሊጨፈጭፍና በረሃብ ሊያረግፍ እያዘገመ ይገኛል ማለት ወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁኝ። ጠለስ ሚዲያን ሰብስክራይብ ሳታደርጉም እናትወጡ በማለት የዛሬ ዝግጅቴን እቋጫለሁ። ከበሩልኝ።